ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ስልክ ካለ ደውላችሁ በያላችሁበት ሆናችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱንም የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው አመታዊ ወራቶችን ነው። ወራቶች እንግዲህ 12 ናቸው። በኢትዮጵያ አቆጣጠር ደግሞ 13 ናቸው። እሺ እነዚህን እንይ። ግልጽ እንዲሆንላችሁ ወይም እንዲያዟችሁ ደብተርና እስክሪብቶ ይዛችሁ እኔ ሳነብ እናንተ በመጻፍ ተከታተሉኝ። እሺ የመጀመሪያችን መስከረም ይላል። እንግዲህ ከወራቶች የመጀመሪያው መስከረም ይሆናል ማለት ነው። መቤተሰብ የመጀመሪያ፣ ሰቤተሰብ የስድስተኛ፣ ከቤተሰብ የመጀመሪያ፣ ረቤተሰብ የመጀመሪያ፣ መቤተሰብ የስድስተኛ። እንግዲህ የመጀመሪያ መስከረም ይላል ማለት ነው። መስከረም። ሁለተኛው ጥቅምት ይላል። እንግዲህ ጠቤተሰብ የስድስተኛ፣ ቀቤተሰብ የስድስተኛ፣ መቤተሰብ የስድስተኛ፣ ተቤተሰብ የስድስተኛ። እንግዲህ ጥቅምት ይላል በአንድ ላይ ማለት ነው። ሁለተኛው ጥቅምት ይሆናል ማለት ነው። ሶስተኛችን ሂዳር ሀቤት ሶስተኛ፣ ደቤተሰብ የአራተኛ፣ ረቤተሰብ የስድስተኛ። እንግዲህ በአንድ ላይ ሂዳር ይላል ማለት ነው። አራተኛችን ታህሳስ ይላል ማለት ነው። እንግዲህ ተቤተሰብ የአራተኛ፣ ሀቤተሰብ የስድስተኛ፣ ሰቤተሰብ የአራተኛ፣ ሰቤተሰብ የስድስተኛ። በአንድ ላይ ታህሳስ ይሆናል ማለት ነው። አምስተኛችን ጥር እንግዲህ ጠቤተሰብ የስድስተኛ፣ ረቤተሰብ የስድስተኛ፣ ጥር ይሆናል ማለት ነው። ስድስተኛችን የካቲት እንግዲህ የቤተሰብ የመጀመሪያ፣ ከቤተሰብ የአራተኛ፣ ተቤተሰብ የሶስተኛ፣ ተቤተሰብ የስድስተኛ። በአንድ ላይ የካቲት ይሆናል ማለት ነው። ሰባተኛችን መጋቢት እንግዲህ መቤተሰብ የመጀመሪያ፣ ገቤተሰብ የአራተኛ፣ በቤተሰብ ሶስተኛ፣ ተቤተሰብ የስድስተኛ ድምጽ መጋቢት ይላል ማለት ነው። ወደ ስምንተኛችን ስንሄድ ሚያዝያ ይላል ማለት ነው። እንግዲህ መቤተሰብ ሶስተኛ ድምጽ፣ የቤተሰብ የአራተኛ ድምጽ፣ ዘቤተሰብ ሶስተኛ ድምጽ፣ የቤተሰብ የአራተኛ ድምጽ በአንድ ላይ ሚያዝያ ይሆናል ማለት ነው። ቀጣያችን ዘጠነኛው ግንቦት ይላል። እንግዲህ ገቤተሰብ የስድስተኛ፣ ነቤተሰብ የስድስተኛ፣ በቤተሰብ የሰባተኛ፣ ተቤተሰብ የስድስተኛ። በአንድ ላይ ግንቦት ይሆናል ማለት ነው። እሺ አስረኛው ወር ሰኔ ይላል። እንግዲህ ሰቤተሰብ የመጀመሪያ፣ ነቤተሰብ የአምስተኛ፣ ሰኔ ይላል ማለት ነው። 11ኛው ወር ሐምሌ ይላል። እንግዲህ
ሀ ቤተሰብ የመጀመሪያ፣ መቤተሰብ የስድስተኛ፣ ለቤተሰብ የአምስተኛ በአንድ ላይ ሐምሌ ይላል ማለት ነው። 12ኛ ወራችን ነሐሴ ይላል። እንግዲህ ነቤተሰብ የመጀመሪያ፣ ሀ ቤተሰብ የመጀመሪያ፣ ቤተሰብ የአምስተኛ በአንድ ላይ ነሐሴ ይላል ማለት ነው። እንግዲህ ይቺ 13ኛዋ በኢትዮጵያ አቆጣጠር እንግዲህ 13 ነው ብያቸዋለሁ። ጳጉሜ ቤተሰብ የአራተኛ፣ ቤተሰብ የመጀመሪያ፣ መቤተሰብ የአምስተኛ በአንድ ላይ ጳጉሜ ይላል ማለት ነው። እንግዲህ እነዚህ አመታዊ ወራቶች ናቸው ማለት ነው። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።